ውቤ ልጆቿን ይዛ ከሀገር ተሰደደች። እንግዲህ ሀገር ቤት ያለውን ሁሉንም ነገር እርግፍ አድርጋ እኔ ሰላሜን እፈልጋለሁ ብላ ከሀገር ወጥታለች። ሰላም ሰላም፣ የተከበራችሁ የኔ ዩቱብ ትዕግስት ተከታታዮች ፋሚሊዎቼ እንደምን ቆያችሁ? እንደምን ከረማችሁ? ዛሬ ናሂንና ውቤን እጅላችሁ መጥቻለሁ። ትናንትና በለቀቁት ቪዲዮ ላይ እንግዲህ እቃዋን አውጥታ እየሸጠች እያለ ናሂ ድንገት ተደውሎለት ናሆም እና ሙባረክ ደውለውለት ያው ወደ ቤት ይዘውት መጥተው ነበረ። ነገር ግን ሁለቱ መስማማት አልቻሉም። እነሱ በሁለቱ ግጭት መካከልም ዳጊ እንግዲህ መሀል ላይ ጣልቃ እየገባ የተናገረውን እንግዲህ ሁላችንም ሰምተናል። በጣም በጣም ያሳዝናል። ዳጊ በእነሱ ህይወት ውስጥ ጣልቃ መግባት የለበትም ነበር ብዬ ነው የማስበው። ዳጊ ለውቤ አለዎች ከጎንሽ ነኝ ሲላት የቆየ አሁን ደግሞ ለቲጂ የተደረበ ይመስላል። እቃውስ ለምን ተሸጠ? አንቺ ብትወጪም እኛ እንኖርበታለን፣ ለናሆም ቲጂ አለችለት እያለ ነው። በጣም በጣም ያሳፍራል፣ ያሳዝናል። ውቤን እንግዲህ ልቧን ዳግመኛ እየሰበረው ቢኖር የዳጊ ንግግር ነው። ይሄ የሚያሳየው እንግዲህ ወንድሜ ተጎቷል፣ ለምን 10 ጊዜ ይቅርታ ይጠይቃታል የሚል ያስመስልበታል። ናሂ ንቃ እንግዲህ ይበቃሃል፣ ምንድን ነው የምትጃጃለው እያለ እፊቷ ሲናገር ነበረ። ዛሬ ደግሞ እንግዲህ ትናንትና ያለውን ሁሉን ነገር ከጨረሱ ካስወጣቻቸው በኋላ ዛሬ እንግዲህ ሁሉንም ነገር ጨርሳ ሰላምና አሼ ሪፖርት ይዘዋት ሄደው ነበረ። እዛ ከደረሱ በኋላ በጣም በጣም የሚያሳዝን ነገር ተፈጥሯል። ሰላምም እንግዲህ ልቧ አልቻለም። በእውነት ስቅስቅ ብላ እያለቀሰች ውቤ አንቺ ከሀገር ከወጣሽ እኛን ዞር ብለሽ አታይንም፣ ተመልሰሽም ወደ ሀገር አትመጭም፣ በፍጹም መሄድ የለብሽም፣ አልቻልኩም ብላ እግሯ ላይ ወድቃ ስቅስቅ ብላ እየለመነቻት ነበረ። አሼም እንግዲህ እዛ ከደረሰ በኋላ ሪፖርት ላይ በጣም ሆዱ ባብቷል። ምክንያቱም ውቤን ማጣት አይፈልጉም። ከውቤ ጋር ያላቸው ቁርኝነት በጣም ደስ የሚል ፋሚሊ ናቸው። ሰላምም እንግዲህ በቃ ቅሪና እሱ የማያገኝሽ ቦታ ላይ ሌላ ቦታ እዚሁ ኢትዮጵያ ውስጥ ተሳፍረን አየር ትኬት ቆርጠን የተደብቀን መኖር እንችላለን። ጥለሽኝ ግን እንድትሄጂ በፍጹም አልፈልግም። ወይ አብርሽ አልሄድ የሚሆን ነገር አይደለም፣ ወይ አብረን እንሄድ ብላ ሰላም በጣም እያለቀሰች እንግዲህ ህፃኗን ይዛ መኪና ውስጥ ገብታ እያለች ከአሺ ጋር እያወሩ ድንገት ናሆምና ናሂ ከየት መጡ ሳይባል እንግዲህ መተውባታል። ሪፖርት ሳትገባ እሷም እየረፈደብኝ ነው፣ ተውኝ ሊሂድበት፣ እኔ ሰላሜን ነው የምፈልገው እያለች እንግዲህ ናሆምም በፍጹም በፍጹም እኔ ያለሁኝ ከዚህ መውጣት መሄድም አትችይም፣ ምክንያቱም የ80 ባለቤቴ ነሽ፣ 80ችንን አልቀደርንም፣ ልጆችን ይዘሽ የመሄድ መብት የለሽም በህግ አምላክ እያላት ውቤ በጣም በጣም ተበሳጭታ ይሄንን ሰውዬ ማየት አልፈልግም፣ ከፊቴ ዞር አድርጉልኝ እያለች በንዴት በለቅሶ ታጅባ በጣም ታሳዝናለች። ልቧ ተሰብሯል። እንግዲህ ሴት ልጅ ልቧ ከተሰበረ በጣም ከባድ ነው እሷን ለመመለስ። በውቤ ላይም እንግዲህ አይፈረድም። ምክንያቱም የሁሉን ነገር ታውቃላችሁ። የእሷ ቤተሰብ ተከታታይ የሆናችሁ የተደረገባትን የሆነባትን ነፍሰ ጡር ሆና ከወለደችም በኋላ ያለውን እንግዲህ በአራስ ቤት ሆና በጣም ብዙ ፈተናዎችን ቻሌንጆችን ያሳለፈች ጀግና ሴት ናት። በጣም ጠንካራ ናት። ግን በጣም የሚያሳዝነው እኔም በጣም ልቤ የተሰበረው አራስ ናት። እንግዲህ ክርስትና ሳታስነሳ የውጭ መውጣት እንኳን አይፈቀድም። ግን ምንም ማድረግ አይቻልም። የነገሮች ያለ መገጣጠም ያለ መሳካት እንዳለመታደል ሆኖ ልጇን እንኳን ክርስትና ሳታስነሳ ነው ወደ ሀገር መውጣት የፈለገችው። እንግዲህ ሪፖርት ላይ ግብ ግብ ተፈጥሯል። ውቤ እሄዳለሁ እያለች ነው።
ናሆም ግን በፍጹም ይሄ ሊሆን አይችልም፣ ልትሄጂም አትችይም። እንግዲህ ወድቄ ለምኜሻለሁ ብዙ ጊዜ፣ አሁን ግን ልለምንሽ ሳይሆን ግዴታ ነው፣ አትሄጅም፣ ልጆችን ይዘሽ አትሄጅም እያለች ነው። በነገራችን ላይ ባባን አልያዘችውም፣ ህፃኗን ብቻ ነው። ሰላምም እንግዲህ ልጆቷን አልሰጥም፣ ህፃኗን አንቺ እንድትሄጂ አልፈልግም። ናሆምም እባክህ አሽ ለምናት እግሯ ላይ ወድቀክ እያለ እንግዲህ እየለመኗት ይገኛል። ውቤ እንግዲህ አልፈልግም ብላ ቆርጣ ተነስታለች። መጨረሻው እንግዲህ ከሀገር ትውጣ ወይስ ትቅር የሚታወቀው ነገር የለም። ነገ ቪዲዮ ሲለቁ ነው የሚታየው። እስኪ ውድ ቤተሰቦቻችን እናንተ ምን ትላላችሁ? የውቤ መውጣት ተገቢ ነው? ውሳኔዋን እንግዲህ ትደግፋላችሁ? ብዙ ሰው እንግዲህ እሷን ነው የሚደግፈው። ትክክል ናት። ራሷን ማዳመጥ አለባት። ወደ ራሷ መመለስ አለባት። ተጎድታለች። ለልጆቿ መኖር አለባት። ውሳኔዋ ትክክል ነው እያሉ ይገኛሉ። እኔም በነገራችን ላይ የምለው ነገር ቢኖር ውሳኔዋ በእርግጥ ትክክል ሊሆን ይችላል፣ ግን በስሜት ሆኖ የሚወሰን ነገር ነገ ዋጋ የሚያስከፍል ይሆናል። የተዋለደ ሰው መቼም ቢሆን ተራርቆ አይራራቅም። አሁን በስሜቱ ውስጥ ሆና ወስና ከሀገርም ብትወጣ፣ ነገር ግን ምንም ቢሆን እንግዲህ ልጇንም ጥላ ነው እዚህ የምትሄደው ኢትዮጵያ። ከወጣች እንግዲህ ሕግ ከፈቀደላት አሁን እሱ በሕግ ይዛለው እንጂ ልጆችን ይዘሽ አትወጭም፣ በፍጹም ሰማንያችንን አልቀደድንም እያለ ይገኛል። ናሂ ዛሬ በቃ ኮስታር ብሎ ነው ሲያናግራት እየነበረው። እንደ በፊቱ ተልበስፍሶ እያለቀሰ ምናምን አይደለም፣ በቃ ሲሪየስ ሆኖ ነው። እንግዲህ እሷም ወረቀቱን ሊቀዱባት ሲሉ የአየር ትኬቱን በፍጹም እያለች እየተከላከለች ትገኛለች። እንግዲህ ከወጣችም እንግዲህ እግዚአብሔር አምላክ ሰላሙን መልካምን ሁሉ ነገር እንመኝላታለሁ። ውቤ እጅግ መልካምና ጥሩ ሴት ናት። በጣም አስተዋይ፣ የባሏን ቤተሰቦች የምታከብር፣ ራሷን የምታከብር፣ ትዳሯን የምታከብር የእውነት ምርጥ ሴት ነችና በእውነቱ በጣም 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 እኔ ያዘንኩት በነይ ውብና አስተማሪ የሆነ ባለትዳሮች ህይወት ውስጥ ገብተው እንደዚህ ለበጣበጡ ሰዎች በእውነት በጣም ያሳፍራል፣ በጣም ያሳዝናል። የሰው ልጅ እየዘራውን ነው የሚያጭደውና እግዚአብሔር አምላክ ለሁሉም ልብ ይስጥ ነው የምለው። በሰው ትዳር ውስጥ በሰው ህይወት ውስጥ እንደዚህ ገብታችሁ የምትበጣብጡ ሴቶች በእውነት በጣም በጣም ያሳዝናል። የነናሂና የነውቤ ትዳር እንግዲህ ለብዙ አሪያ ተምሳሌት የሆነ በጣም ብዙ ነገር የተማርንበት ትዳር ነው። እንግዲህ ደግሞ ሁላችሁም በጸሎት አስቧቸው፣ ወደ ቀድሞ ፍቅራቸው ተመልሰው ቤታቸው በሰላም ልጆቻቸውን የሚያሳድጉበትን ቀን እግዚአብሔር እንዲያቀርብላቸው ሁላችሁም በየሃይማኖታችሁ ጸልዩላችሁ። በሌላ ቪዲዮ እስከምንገናኝ